ደግሞ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አስባችሁ ሚኪ ላይ ጫን ስላላችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ለሚኪ ሁለት ስጦታ ይዘንለት መተናል። ደስ ይለዋል በጣም በቃ የሚፈልገው ነገር ነው። ከዛ እኔ ላውጣለት። አይ ራሱ ያጣው አረ ላግዘው። የሆነ ሰው ገዝቶ ሰጠኝ ወርቅ። ደበራችሁ? ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ደህና ነን። እናንተ እንዴት ናችሁ? ቀስ ብለን ብናወራ ሄኖክ ዛሬ አንገቱ ላይ የሆነ ነገር አድርጓል። እንግዲህ ሁሉንም ነገር ለፍልፍ አውራ። በጣም ደብሯቸዋል ቤተሰብና የሆነ ሰው በቃ ጊፍት ብሎ ዝም ብሎ ወርቅ። አሁን እኔ የፈራሁት ይሄንን የሚያክል ነገር አድርጎ የሆነ ሰው አንገቱን ቢለው እግሩና አንገቱ ደግሞ ስለሚመሳሰል የትኛውን እንለይ? እግሩና ምን ማለት ነው? እናንተ ስላላችሁ ሁለታችሁ አሁን የሁለታችሁ ስምሪ ግን እውነት እኔ መንቆር አቆመኝ። እኔ አሁን ትቻለሁ። እኔ እኮ ለቀቂ። አይ ደብሯቸዋል። እኔ ደግሞ ወርቅ እኔ በሰው በጣም ተወዳጅ ነኝ ታውቃላችሁ ቤተሰብና የሆነ ሰው ገዝቶ ሰጠኝ ወርቅ። ደበራችሁ? አይ እንዳታውልቁ እና ታዲያ እኔ አላውልቀውም። ከዚህ በኋላ እንዳታውልቁ። አላውልቀውም። ቆርሼ ልስጥ? አይቆርስም። ኧረ እኛ ይበቃናል። ብር አለ የአንገት ብር ይበቃናል። ኦሪጂናሉ አለ ይበቃናል። ይሄ ኩሽቡ ነው እሱ ሰንሰለት ለምንድን ነው አንቺ? በሳት የተፈተነ ወርቅ ነው የውሻ ሰንሰለት። እንግዲህ ይደብርሽ ጊዜ አንተ ሲጀመር ማለት ነው ወንድሜ። አንተ ወንድሜ ስኬት የምትፈልግ እቺ ውድቀቴ ነው የምትፈልገው። ዝም በላት አትፈልግም። እኔ የሰው ውድቀት አልፈልግም። ልክ ንገሪ። ያይታችኋል በማከር በቃ አንቺ ነኝ ካሜራዎች ትሰጠኛለህ እያለች አሁን ወደ መጣንበት ጉዳይ ለምን አንሄድም? ለምንድን ነው የምታዝጉት እናንተ? እሺ ወደ መጣንበት ወደ ቁም ነገሩ ስንሄድ ዛሬ የመጣ ነው በሚኪ ቤት ነው። ያው በሚኪ ቤት ብዙ የሚስተካከሉ ነገራቶች ነበሩ። ያው ብዙዎቻችሁ ስትጠይቁን ነበረ ሚኪ ቤት ለምን አሰሩ? የሚስተካከል ነገር አለ። እኛም ከዚህ በፊት ቻናል ስንከፍት አይታችኋል። ወር 2 ወር ተቀምጠናል። ለምሳሌ ከአንድ ወር ከምናምን በኋላ ነው የሰራሁበት። መስተካከል ያለበት ነገር አለ። እንዴ ከጫንኩኝ ከብዙ ጊዜ በኋላ ነው የሰራሁት። ባንዴ አይጫንም እና ያንን ነገር ደግሞ ልታገናዝቡ ይገባል። እኛ ፍላጎታችን ነው። ሁላችንም አብረን ያለ ነው። ማንም ለማንም ክፉ አይደለም። እንተሳሰባለን፣ እንዋደዳለን። ሳንፈልግ ቀርተን አይደለም። ግን አሁንም ከዚህም በኋላ የሚስተካከሉ ነገሮች አሉ። ባንዴ ስለተከፈተ ብቻ ዝም ብሎ ቪዲዮ አይጫንም። የትኛውም ቻናል ላይ ብዙ ፕሮሰስ አለው። ያ ፕሮሰስ እስኪያልቅ ድረስ ነው የምንጠብቀው አይደል? አሁንም ይሄኛው ሁለተኛ ቪዲዮ ይጫናል። ከዛም በኋላ ሌላ ነገር አለ። ከዛም በኋላ እንነግራችኋለን። ችግር የለውም። በሱም አንደበት ሰሙታላችሁ እና ብቻ ግን ዛሬ ያው ቀስበል አስደነገጥከን። እነሱ ራሱ ደነገጡ። ተመለሱ፣ አይዟችሁ። በማከል የሚቀሰቀስ ነገር አለ። አይ ውስጡ ፓወር ለጥሩ ነገር ሲሆን ነው ምጮኸው እና የያዝኩት ነገር አለ። በጣም ከባድ ነገር ስምሪም ይዛለኝ። እኔ ትክክለኛ ከባድ ሄኖክ ያው የያዘ ይታወቃል። አንገተ ላይ ካለው ትንሽ እንጂ ታውቃለህ፣ ፍቅር ነው። ልቤን ፍቅሬን ነው የምሰጠው እንጂ ይሄ ነገር ለማራሱ እንደሚሰጥ አሁን በምርጫ ነው ታውቃለህ። ስለማየው ትልቅ ነገር ነው እዚህ ውስጥ ያለው። በኋላ የምታዩት ይሆናል። ለምን አያዩትም ግን ቤተሰቦች? እና ደግሞ በጣም ሄኖክ ደግሞ ይፈልገዋል ነው ረፊ። ወይኔ እቺ ደግሞ ሚስተር ስታወጣ እኮ ነው ምንጫና ድጂ ነገር ቶሎ ትኩለት ያለች አሁን አይደለም፣ ይሄ ጊዜው አይደለም። አለቀሽኝ እኮ ተይኝ እንጂ ሌላ ነገር ልልስል ሄኖክ ነው ሰሚያፊ ላይ ምሳውን በልቼባታለሁ። እንዴ ምን አድርጋ ምንድነው ከኔ ገለሽ ችግር? እሺ ተደባደቡ። አትፈልጊኛለሽ? ተደባደቡ። ነይ ወጣልሽ። አንቺ አሰስቶታ እንዳሰብኝ አንቺ ተደባደቡ። ነይ እሺ ኮፈሩ ሳይፈሩ ወጣ በሉና ተደባደቡ። አሁን ካሜራ ፊት እንችን ይመስላል። ሁለታችሁም ሂዱ። አንቺ ውጪ። ሁለታችሁም ሂዱ። ይዛት ሂዱ። ሁለታችሁም ሂዱ። እስቲ ድምጻችሁ አይረብሸኝ። በቃ ዝም በሉ። ውጡ፣ ሂዱ። እና ውድ ቤተሰቦች ዛሬ ለሚኪ ሁለት ስጦታ ይዘንለት መተናል። ደስ ይለዋል በጣም በቃ የሚፈልገው ነገር ነው።
ሁለቱም እናንተ ነው። እናንተ ተደባደቡ አልኳችሁ። አይ ጨርሰናል። እኔና ሱሪ አንጣላም። ሂዱ አንጣላም። እኛ እንድንደባደብ አንጣላም። ወግድ ነው። ድርቅ አትበሏ ታዲያ እንዳልጠፈጠፋችሁ ሁለታችሁ ነው። ትችላለህ። ቾምቤ ከጭኑ ተረጋጋ። እና ስጦታ ይዘንለት መተናል። ደስ ይለዋል በጣም ሰርፕራይዝ ነው የምናደርገው። ያው ለቤተሰብ አሳየ አንቺ ያሽውን እስቲ ይሄኛው ቤተሰብ እንዲያ ይሄ ስጦታ ቤተሰብ ያየዋል። የእውነት እውነት እዚህ ውስጥ ይሄንን ማውጣት ይከብደኛል። ምን ይሄ ነው ፍሬ ቢሰብሮስ? አይ እንደዚሁ ይታያል። ሽቶ ነው እዚህ ጋር ሽቶ አለ። ቆንጆ ሽቶ ነው። ለሚኪ አይመጥነውም፣ ግን ያው ትንሽም ቢሆን እኔ ይሆነኛል ነው ልትወስጂበት ከደኛ እና ይሄ ያለ ሁለት ደግሞ ያው ይሄንን ሳውጣው ግን ትንሽ ይከፋኝ። አረ ይቅርብ አታውጣው በቃ ቤተሰብ። አይ እሱን አሁን አታሳያቸው፣ በኋላ ላሳያቸው። ይሄን አሳያቸው ግን ይቅርብ አይደለም። አይ ላሳያቸው። ቆይ ቤተሰብ ይሄውና ኮሜንት ላይ እና ይንገሩኝ። እሺ ለማን ፈልገዋለሁ እና ይሄንን ነው ሁለተኛ ስጦታው እና ከሁለቱ መርጦ ነው የሚወስደው እና ከሁለቱ መርጦ የትኛውን እንደሚመርጥ እናያለን። ትልቅ ስለሆነ ይሄንን ትልቁን እንደሚል እርግጠኛ ነኝ። ብቻ ለማንኛውም ያው ደስ ይለዋል። ፏንዲል ነው። እናንተም ዘና ፈታ እንድትሉ ነው ይሄንን ይዘን የመጣ ነው። ቀጣይ ግን ለማን እንደምንሰጠው እናሳያችሁ። አውራ አንተ አይደብርህ እንዴ? ይሄ ትልቅ ቁጥር ነው ባይዘው። ከዚህ በፊት ትንንሽ ቁጥር ነበር ሲጠቀም የነበረው፣ ግን አሁን ከፍ ባለው መጥቷልና ከፍ ያለው መጥቷል። ቤተሰብ እንጠብቀው። በቃ ሚኪን ብንጠብቅ ይሻላል። አስታውስሻለሁ ዛሬም እንደገና ለኔ ከትላንቱ አልጎደልሽምና ይነጋል ይመሻል ላይኖር ደሞ አዲስ እንደ ልጅነቴ ሆነሽብኝ ሱስ በጣም እንጂ በጣም እንጂ በጣም ትናፈቅ የለም ወይ ከእጅ ላይ ብትወጣም በጣም እንጂ በጣም እንጂ በጣም ትናፈቅ የለም ወይ ከእጅ ላይ ብትወጣም። ለቁም ነገር እንኳን ማትሆኑ ሰዎች እኮ ናቸው። ታረህኛ የኔ አባት ወንድሜ አይተዋል። ወርቁ ነው እንዴ! የምር ግን የሰው ፍቅር ይስተሚኪ እንደኔ ለሰው ሰጠኝ ነው ያምራል። ሚኪ እንዴት ነው ዛሬ? ወርቅ ነው በቃ ሁሉ ነገር ወርቅ ነው። እኔና ስምሪ ያላደረግንም እንጂ አሁን ላንተም ልናደርግልህ ነው። ከወርቅ በላይ ሊደረግ አንተ ከዚህ አሁን ይሄ ወርቅ ነው ብሎ የነገራ ከዚህ በላይ ነው የነገረው። ምን ለማለት ይየሙት ደውሎ ሁሉ አስተምጡ ደስ ብሎኝ እኮ ነው ደውዬ ሚኮ ወርቅ ደስ ብሎኝ ይሁን ለበጎ ነው። ደስ ብሎ ነው። እና ሚኪ እንዴት ነው? ደህና ነህ? አሎ ተኝቼ ነበር። እሺ ምን ነው አንተም ምን ነው የምትጮት ማለት ነው? ልታስፈራራኝ የሞከርክ ነው? ጸብ ነው የፈለከው ከኔ ጋር? ድብድብ ነው የምትፈልገው? እኛ እንደውም መደባደብ እኮ ነበረብን። እኛ ግን ክፉ አይደለም። ይሄ ደግሞ አሽቄ አንቺ ልጅ ልቀቂኝ። ፍጹም እውነትን የሁለታችሁን አክብረን እስከዚህ እደረምስሻለሁ። አጊዳ አይ የእውነት እኔ አሁን ሁለታችሁን አልፈልጋችሁም። ለምን አትሄዱ? የእውነት አይ መጣላት ነው የምትፈልጉት አይደል? እኔ ባዳለኝ ቆይ ስምሪ መጣላት ነው የምትፈልጉት? አይ እኔ አሁን በቃ በቤተሰብ ፊት መደባደብ ከፈለጋችሁ ሂዱ። ታላቂ እኔ እድሜዋ ትልቅ ነው። ቤተሰብ እድሜዋ ቋ ብላለች። ይኸው እስቲ ቋቋ ይኸው ቋቋ ይላል። ለቤተሰብ የማይነገር ነገር ትናገራለህ፣ ሚስጥር ታወጣለህ። ትንሽ ልጅ ነሽ አይደል? አንቺ ገና አንድ ፍሬ ልጅ 32 ዓመቷ ነው። አሳነስከው። እስቲ ቋቋ ካላለው ግንባርሽን እስቲ አትፍሪ። እንደዚህ ላልኩ እኔ ጭንቅላቴና እስቲ አንቺ ቋቋ ነው እኔ ጭንቅላቴና ሙኛላ አትደባደቡ በጌታ። አዎ እና ብዙም አንጫጫ ለፍፄ ብዬ ነው እሺ የተውኩሽ። ለኔ ብላ አትተዋት፣ ሂድና ተጣሉ ብያለሁ። ከሚላትም እኮ ከዛ በንግግር እንግባባ ብላ ለኔ ብላ ምንም ነገር እንድትተው አልፈልግም። ባታችኋለሽ ለኔ ብላ ሚኪዬ ነኝ ለፍፄ ብላችሁ እንዳት ነይ ሚኪዬ እዚህ ጋር ስምረት ነይ በዚህ በኩል መደባደብ አንቺ ድብድብ ነው የፈለግሽ። አይ መደባደብ አትፈልግ
ትኮራፊ ተዋት በቃ አርቃለች። ታዲያ አንድ አሁን ይሄ ስጦታ ላንተ ነው፣ ያንተ ስጦታ ነው። እሱንም አሳየው። ይሄም ስጦታ ያንተ ነው። አሁን ከሁለቱ አንተ መርጠህ መውሰድ የምትፈልገውን ነገር መውሰድ ትችላለህ። እኔ አውቃለሁ አንተ ትለያላችሁ። ለመጀመሪያ ጊዜ አስመርጠው ነው ይሰጡት። የእውነት አይ ሁለቱም ትልልቅ ስጦታ ናቸው። በትንሽ እቃ ሆኖ ብዙ ነገር የሚይዛለ፣ በትልቅ እቃ ሆኖ ደግሞ አነስ የሚላለ። እኛ ብዙ ጊዜ ስናገናዝብ ትልቅ ነገር ያዘው በጣም ብዙ ነገር ያዘው ይመስላል። እኔ እኮ አንዳንዴ ብታናድጂም ንግግርሽ እኮ ይመቸኛል። እውነት ለመናገር ማለት ነው። ንግግሯ እኮ አሪፍ ነው። ያው አበሻዎች ስንባል በጌታም ነው ጭንቅላት የሚሞት እውነት ማርያም ነው። የምትሻፋ ባለ እቃ የተያዘ ነገር በጣም ውድና ብዙ ነገር ይመስለናል። ግን አነስ ባለ ነገር የተያዘ አሁን ምን ለማለት ፈልጌ እንደሆነ ታውቃለህ? ፍጹም የያዘው ነገር አይጠቅምም። ስምረት የምትይዘው ነገር አይጠቅምም። አሁን እኔ ምርጫ ነው። እኔ አሁን ሚኪ እኔ አሁን ላንተ የማይመጥን ነገር አልይዝም። ትልቅም ቢሆን ትልቅ ነው ላንተ የሚመጥን ነገር ነው የምንይዘው። በቃ ታየዋለህ። ሁለቱም ያንተ ናቸው እኮ ገብታ አንዱ ነው ምን ሰጠክ ያላችሁ አይደለም። በመጀመሪያ መምረጥ ይኖርብሃል። አሁን ለምሳሌ ትንሹን ነገር ከመረጥክ እኔ ትልቁን ነው የምሰጠህ። ግን ደግሞ ያንተ ፍላጎት ትንሹ ነው ትልቁ ነው የሚለውን ማወቅ አለብን። አሁን ትልቁን ከመረጥ ትልቅ ነገር ነው የሚያጋጥመው። እየነገርኩ ነው፣ የእውነት እየነገርኩ ነው። ትንሽ ነገር ቢቀርብ ይሻላል። ስትመረፍ ዘይነ ነገር ደስ አይልም። አረ ድሮ ጨርሰናል። ትልቁ ይሻላል እያልኩ ነው እኔ አረ ይሻላል። ይሻለኛል ወስናል። ይሄንን ምርጫው እንደ መሰለህ ይሄንን መረጥ ካረን ይሄ አይሰጥህም። ይሄን ከመረጥክ ይሄም አይሰጥህም። አይደለም አሁን እሱ አያውቅም። አልገባችሁም? አሁን እዚህ ውስጥ ትልቁ ይሁን ትንሹ ይሁን አያውቅም። ግን ደግሞ እኔ ላንተ መጥፎ ነገር አላደርግም። መቼም ትልቅ ነገር ነው ይዤ የምጠብቀህ። ከፈለክ ይሄንንም መምረጥ ትችላለህ፣ ይሄንንም መምረጥ ትችላለህ። ግን የሚሻለው ይሄ ነው። የሚከብድቃል ነው ክብደቱ አይደለም። አንዳንዴ ድንጋይም እኮ ይከብዳል። ከብዛት ጥራት አንዳንድ ድንጋይ ሰዎችም ሄኖክ ይከብዳል አላለችም? ድንጋይ ይከብዳል ስለ ሄኖክ ይከብዳል። እኔ እኮ ለምን ማፈቅድልኝ እንደዚህ ጮርጬ እንድገባት? ለምንድን ነው ማትሄዱልን? ወደዛ ሁለታችሁም ወደዛ ሄዱ። አሁን ስምራት ከኔ ጋር ታላላችሁ። እሺ ጌታና በቃ ተይኝ። ምሳሽን በላው። ጸባችሁን እዛ አድርጉ እንዴ! እኔ ለመጣሁበት ጉዳይን አታበላሹብኛ። ወደ ጉዳያችን እንግባ እንዴ! ከኔ ጋር ነው። እኔ ይሻለኛል። ይሻላል። አንቺ ሂጂ፣ ይዘሽ ሂጂ። ቀጥ ቆጣቤ እንካ ሚኪዬ፣ አይነን ጨፈን አውጣው ከውስጥ። ከዛ እኔ ላውጣለት። አይ ራሱ ያውጣው። አረ ላግዘው። ያዘው። ጌታ ሆይ ምንድነው? እንዳይፈነዳ ጌታ ሆይ በቃ እንደዚህ አንዴ አይነን ከፍትልሃለሁ። ያዘው ወደ ላይ ከፍ በቃ ዌልካም ቱ ጉድ ቤቢ ዴይ። ለወልድ ነው እንዴ? ኧረ ላንተ ነው እንዴ? በዚህ ሰሞን እኮ ያስፈልጋል። አንተ ደግሞ መስጠት ያለብህን ሰው ታውቃለህ። አንተ ደግሞ መስጠት ላለብህ ለማ መስጠት እንዳለብህ ታውቃለህ። በዚህ ሰሞን ሆዴን አመመኝ የሚል ሰው ነበር። ችግር ያለበት ሰው አለ። ምንድነው ከኔ ጋር አረፍስተው ችግር ያለበት ለሱ ነው አይሰ ሆዴን አመመኝ የሚል ሰው አትጣላ። ይሄን ላንተ እኮ ነው እኮ ላንተ ነው። ይሄ ትልቅ ቁጥር አላልኩም? ተለቅ ያለ ቁጥር ብለህ ነበር። ሄኖክ ውሰድ በእናትህ። ሚኪን አንስተው ብላ ለሚኪ ይዤለት የመጣው ትልቅ ስጦታ ነው። ለሚኪ ነው። ይሄ ላንተ ነው። ሆዱን ያመመው እሱ ነው። ከዚህ በፊት በትንሽዬ ቁጥር እዛ ለጥፎ ነው። አንተ ገዝተህ ነው ከመጣው። ውሰድ ሄኒ። እሱን ልቀቀው አሁን። እሱ ምንም አያደርግም። አሁን ሰማይ ሚኪ፣ ይሄ ተገዛው ላንተ ነው። እኔ ለሱ አይደለም የገዛው ላንተ ነው። ውሰድ። አብረና እንዲገዛ ነው እኮ ቢሆንም ላንተ ነው። በቃ ምን አገባ? የሚያስፈልገህ ነገር ሄኖክ በእናትህ አንተ ሌላ ትልቅ ስጦታ እኮ ነው ያዘጋጀሁልህ። ይዘህ ድርቅ ትላለህ። ስጣው አንተ አብረን ገዝተን ሆዴን አመመኝ እያልክ ነበር። በቃ አንተ ስንት ቁጥር እንደሆነ ራስ እያጣራለት ለሱ ልክ ነው።
ላንተ የሰፋባት በቃ አሁን ለሄኒ ስታውሶን ለባለቤቱ አንተ ውሰዳታ ፈንዳው እውነት ያማል ያስፈልጋል። የስጦታ መንገድ አይታይም ይባላል። ሄኖክ እሱ አይታይም። እንኪ አስገባ እንካ አንተ ወደዚህ ችግር የለውም። እውነት ፕራንክ ልናደርገው የገዛ ነው በቃ የሚያስፈልገው ቤተሰብ ለሄኒ ነው እንጂ አንተ ስራህን ያዝ። የሚያስፈልግህ ላንተ ነው። ስለዚህ አንተ ነው የሚያስፈልግህ። እንኪ በቃ ስንዴ አይ እንኪ ስምሪ እንኪ። ኧረ ሁሉም ፈርቷል ለኔ ተቆጥኛል እኮ ነበር የተገዛው። ብቻ ለማንኛውም የማትፈልጉ ከሆነ አስገቡት። እንካ እኔ ምን አገባኝ? ሚኪ ትፈልገዋለህ? ይቀር ሚኪ ይቀር ለሄኖክ ነው የሚያስፈልገው። ደባሪዎች ናችሁ። በቃ እንካ እሺ፣ ያዘው ማንም አሊዝም ላንተ ነው። አዎ አሊዝም። አሁን ቀጣይኛው ስጦታውን ለቤተሰብ አሳይተናል፣ ግን ደግሞ ላንተ ማየት አለብህ። አሁን እንደዛ ከባድ ነው ቀላል ነው ብለህ አታስብ፣ አትጨነቅ። ፏበል አይነን ሳጨፍን ነው ይሄ አይነን ሳጨፍን ነው ፏበል ላንተ ነው ላንተ ነው ላንተ ነው። ይሄን አሳልፈ እንዳትሰጠው፣ ይሄንን እንዳትሰጥ፣ ለማንም እንዳትሰጥ። ያ እሺ አንቺ ነው የሰጠሁሽ። አዴ አልሸትም እስቲ አልሸትም ማለት ልብስ ላይ አድርገውና ተስተስ አድርጋ ሄኖክ እንዳለው አውጣውና አንዴ ሞክረው ባይወጣስ? ኧረ ደግሞ ባዶ ነው ብትባል ለምን እሱ ላይ ልብሱ ላይ ነው እንጂ መሞከር። እስቲ ኧረ ፀሐይ እንዳይነካው እስቲ ሸትቼ አላውቅም። ኧረ ጠረንሽና እኮ ይለያል። ሽቶ የገዛንልኝ ነው ኢየሱስ ስም ስለወደድ ነው እኔነተም ለሚኮ ከዚህ በላይ ነበር የሚገባ፣ ግን እኛ ባለን አቅም በአንተ ቻናል ነው ላይ ገባንበት። አንተ ቻናል ነው ይሄ እንደለመድ ነው። ሁለታችሁ በዛብኝ ምን አደረግን? ከዚህ በላይ ላንቺ እኮ ይገባል። እና ለቤተሰብም ቆይ ሚኪ አሁን እንድትናገር የምፈልገው ነገር አለ። እንካ ያንተ ነው እሱ ያንተ ነው ለጥልጥ ነው እንካ እና ብዙ ቤተሰብ ቪዲዮ ለምንድን ነው እሱ ላይ የማጭኑት ምናምን እያለ ነበርና እኛ ነግረናችኋል። ካንተማ ፊሱ ለምን እንደሆነ ምክንያቱም ያው ፋሚሊዎች አንድ ቪዲዮ እንደተጫነ ወዲያው አይጫንም ማለት ፕሮሰሶች አሉት። ያው እነዛ ነገሮች እስኪስተካከሉ ምናምን ነው እንጂ ያልተጫነው። አሁንም ይሄንን ጭነን ልንቆይ እንችላለን ማለት ያው ፕሮሰሶች አሉት። በአንድ የሚያልቅ ነገር አይደለም። ለዛ ነው ደግሞ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አስባችሁ ሚኪ ላይ ጫን ስላላችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው እስኮናችሁ ሰብስክራይብ አድርጉን፣ ሼር እያደረጋችሁ እና ሙሉ ቪዲዮውን ብታዩልን ደስ ይላል። አይሽ ያስገቡልን ቤተሰብ ደግሞ እንዲገባ ቶሎ ሼር አድርጉልን። ወንድማችን 10,000 እኮ አልገባም። 20,000 ይገባላል። ዛሬ በዚህ ቪዲዮ 20,000 ካልገባም በቃ እኛ ራሱ ተደባበረ። ጨረቃ ፋሚሊ ይለያል። ጨረቃ ፋሚሊ ይለያል። ሼር ይደረጋል። እንግዲህ ቤተሰቦች 20,000 ልጠብቅ? እሺ እጠብቃለሁ። ኧረ ከዛ በላይ ነው የምንጠብቀው። ያው እቺ ትንሿ ናት። ያዢ ሄኒ እንዳትለቅ ያዝ። ፍጽዬ ለስጦታው ግን ሳላመሰግናችሁ ምርጦቼ በጣም ነው የማመሰግነው። ለሄኖክ ሰተነው ያው እየጣላ አንተ እቃ ተሰጥቶት እየጣላ እኔ እኮ በዳይፐርኩ ስራው ፕራንክ ማርክን ያደረኩት ሌላ ነገር እኮ አይደለም። እና ፋሚሊዎች እኔ በጣም ደስ ብሎኛል። በቃ